በጣም 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 ደስ የሚል እርክት ያደረገኝ ነገር መጨረሻው መማሩ። መጀመሪያሽ ችግር ስቃይ ቢሆንም መጨረሻሽ ደስታ ስለሆነ በጣም ነው ደስ ያለኝ። እሺ አስተማሪ ታሪኩን ለመስማት ዝግጁ ነን። የኔ ታሪክ የሚጀምረው ቤተሰቦቼ ገና ህፃን ያለሁኝ ነው በህይወታቸውን ያለፈው ማለት ነው። አባቴ ገና በእናቴ ሆድ ያለሁኝ፣ እናቴ ደግሞ የ7 ዓመት ምናምን ልጅ ያለሁኝ ነው የሞተችው። ከዛ የአባታችን ቤተሰቦች ደግሞ በጣም ደጋጎች፣ ሰሚራ ትንሽ ስልክ አምጪ ከውስጥ። የአባታችን ቤተሰቦች ደግሞ በጣም ደጋጎች ስለነበሩ 4 ልጆች ነን። ተከፋፍለው ይዘውን ሄዱ። እንዳጋጣሚ ሆኖ ግን እናቴ ከመሞቷ በፊት በጣም አሟዋ ስለነበረ የአክስቴ ልጅ አዲስ አበባ ወስዶ እንዲያሳድገኝ ሰጠችው፣ እኔን ማለት ነው። ከዛ ልክ እኔን አዲስ አበባ በገባሁኝ በአመቱ ደግሞ እናቴ ታርፍና ወደ ገጠር ለቅሶ ወሰዳለሁኝ ማለት ነው። ይቅርታ አንዴ። እሺ ምን ታድርግ እሷ? እሺ ናማ አላህ ሐናን لا ايه ايه انزين بصالون هنا في صال جنبنا في صالين لا صالون وإلي ምን ታርጊ እንጂ ማሪ ሚስጥርሽ ነው። ምን ታርጊላታለሁ እኔ ማለት በብርጭቆ ጠጪ ሀቡዬ እንዲህ የሚመቸኝ እንዴ። ሀና በር ተንኳክቶ ነበረ? አዎ ምን አዘሽ ነው እቃ ወይስ እኔ ሺን ለበርዝዴይ ዲኮር አዝዤ ነበረ? ውሃ ነው። ኦኬ ውሃ የቱኛው ትልቁ ወይንስ የኔ ውሃ? ኦኬ ለኔ ምዘዥልኝ፣ አንድ ፍሬ ብቻ ነው ውሃ ያለኝ። ቴንክ ዩ። ልቀጥል ሀቡ? አዎ እና ወደ ገጠር ልክ አዲስ አበባ በሄድኩኝ በአመቴ እናቴ ትሞት ታርፍና ወደ ገጠር ተመልሼ ለቅሶ ተወሰድኩኝ። ከዛ የወሰደኝ የአክስቴ ልጅ አንተ በስርዓቱ አታሳድጋትም ትለውና አክስቴ እናቱን ማለት ነው ክፍለ ሀገር ታስቀረኛለች። ከዛ አክስቴ ደግሞ በቃ ከባህሪዋ በጣም ከባድ ናት። እንደ ገጠርም ደግሞ የኑሮ ቤተሰብ ነው ያለው፣ ያለ አይደል ትንሽ ደህና ቤተሰብ ነው ያለው። ልጆቿ ደግሞ እንዳለ በሞታታ 1-2 ልጆች ብቻ ናቸው የቀሯት። እሷ በጣም የሆነ ቁጣኛ ናት ከምነግርሽ በላይ ማለት ነው። ግን ሆኖም ያው ትምህርቴ ላይ ቁርአኔ ላይ ብቻ በአግባቡ እንዳድግ በጣም ጥረት ታደርጋለች። ያን ነገር ደግሞ ለኔ በጣም የሆነ ይበዛብኛል። ገባሽ አይደል? ከትምህርቱም ጋር ከልጅነቴም ጋር ከቤተሰብ ማጣት ጋር በቃ ምንም ረፍት አይሰጠኝም። ከዛ እንደምንም ብዬ 4ኛ ክፍል ከተማርኩኝ በኋላ ደግሞ ያክስቴ ልጅ ደግሞ በጣም ነበር የሚወደኝ የሚረዳኝ፣ አሁን የምታሳድገኝ ልጅዋን ማለት ነው። እንዳጋጣሚ ሆኖ ደግሞ በመኪና አደጋ ይሞታል እሱ። እንዳጋጣሚ ሆኖ ሲሞት በቃ አክስቴ ደግሞ ከቀልቧም ወጣች። እንደዛም ሆኖ ማለት ነው። ከዛ ወንድሜ አዲስ አበባ ነው፣ አንደኛ አክስቴ ታሳድገዋለች። አንዷን ታናሽ እህቴም እንደዛ አንደኛ አክስቴ ታሳድጋታለች። ታላቅ እህታችን ደግሞ እስካለሁኝ ድረስ ከእናት ከአባቴ ቤት አልወጣም ብላ እዛ ቤት ትኖራለች፣ ገጠር ማለት ነው። በጣም የባሰበት ገጠር ላይ ነው። ከዛ እንደዛም ያልኩኝ ስኖር ልክ 5ኛ ክፍል ከገባሁኝ በኋላ በቃ የመጨረሻ መረረኝ። ልጅ ነኝ፣ ቢያንስ ለ7-8 ከብቶች ሳር አጭዳለሁ። ቆጮ ምን የገጠር ኑሮ እንዳለ በእግራችን ረጅም ባይሆንም በቃ ቢያንስ ከ35 ደቂቃ በላይ መንገድ ተጉዤ ነው የምማረው። አንድ ተማሪ ቀድሞኝ ከመጣ እኔን አያርገኝ። አንድ ተማሪ ከአስፋልቱ አልፎ እኔን ቀድሞ ከሄደ ማለት በቃ ተይ። ጠዋት ትምህርት ቤት እስከሚሄድ 9ኛ ክፍል ነው የተማርኩት። ወላሂ አንድ ቀን ብቻ ነው ቁርስ የበላሁት፣ አንድ ቀን ማለት ነው። በቃ እሱም ካደረሰኝ አንድ ሲኒ ቡና ጠጣለሁኝ፣ በእጄ ንፍሮ የቡና ቁርስ ወይ ንፍሮ ዘግናለሁኝ፣ ትምህርት ቤት እሄዳለሁ። ያም ሆኖ በጣም ጎበዝ ተማሪ ነኝ። 1ኛ ወይ 2ኛ ወይ 3ኛ ከዛ አላልፍም። እንደዛ ነው የምወጣው ከትምህርት ቤት ማለት ታዋቂ ነኝ። ከዛ እንደዛም ያልኩኝ ስቀጥል ልክ 5ኛ ክፍል ላይ በቃ የመጨረሻ መረረኝ ኑሮውን ማለት ነው። አሁን አዲስ አበባ መግባት አለብኝ ሰው ተከታታይ ላይ በቃ አለብኝ ብዬ በቃ ተማረረኝ። ለምን ታርጊ ተራሽ እስኪደርስ ተማረረኝ። ልክ ትምህርቴ ላቋርጥ አልኩኝና እንደገና ምን ሆኜ ነው ሐናን በቃ መማር አለብሽ፣ ምንም ይሁን ምንም መማር አለብሽ፣ ያለ ትምህርት የትም መድረስ አትችይም ብዬ ትምህርቴንም ቀጠልኩኝ። 6ኛ ክፍል ደረስኩኝ። 6ኛ ክፍል ላይ እንዳልኩሽም እጄ ማጭድ ያልቆረጠው ቦታ የለም።
የቆጮ መቁረጫ ያልቆረጠው ቦታ የለም። እጄ ባሳያችሁ በጣም ተአምር ነው የሚሆንባችሁ። በቃ ያም ሆኖ ግን መማር ፈልጋለሁኝ፣ ቁርአንም መቅራት ፈልጋለሁኝ፣ ጥሩም ህይወት እንዲኖረኝ ፈልጋለሁኝ። አልቻልኩትም። መጨረሻ ቀን ደግሞ ደፍተሬን አቃጠልኩትኝ። በቃ መማር የለብኝም እነዚህ ደፍተሮቼ መጽሐፎቼ ካቃጠልኳቸው ትምህርት ቤት አቋርጣለሁኝ። ስለዚህ ለመወሰን ብዬ ደፍተሮቼ እንዳለ አቃጠልኳቸው። ትምህርት ቤት ስቀር ደግሞ መምህራኖቼ እንዳለ ከትምህርት ቤት ወደ ቤት መጡ። ለምንድነው ትምህርት ያቋረጥሹ ብለው ወደ ቤት መጡ። እንደገናም ይዘውኝ ሄዱ። 5 ሳንቲም ያጋጩ ደፍተር ገዙልኝ። ስክሪፕቶ ደብተር እነዛም ያቃጠልኳቸው መጽሐፎቹ ምናምን ነገር ብዙ ነገር ተሸፍኑልኝ። ትምህርቴንም ቀጠልኩኝ። ወደ 7ኛ ክፍል ገባሁ። 7ኛም ክፍል በቃ የሆነ መጋደል አለ አይደል? ከህይወትሽ ከዝም ብለሽ ትግል ፈጥረሽ ምትማሪው ትምህርት ማለት ነው። ልክ 7ኛ ክፍል ገብቼ ሳለ በቃ ካክስቴ ጋር እሷም በጭንቅላቷም አይደለም ከህይወቷም አይደለችም። በቃ የሌለ ፍልሚያ ውስጥ ገባን። ትምህርቴንም ላቋርጠው ፈልጋለሁኝ። ካቋረጥኩት ደግሞ ሌላ ቦታ ሄጄ መማር አልችልም። ምክንያቱም እንዳልኩሽም የአባቴ እህቶች አንዳንድ ይዘዋል እኛን የሚያስተምሩ ልጆች ማለት ከቤተሰብ እህቶቼ ወንድሞቼ ምናምን ነገር ያለኝ አማራጭ ሰው ቤት ተቀጥሬ መስራት ነው። ያን ትምህርት ካቋረጥኩኝ ያን 7ኛ ክፍል ላይ ሆኜ ከሷ ጋር ካክስቴ ጋር እየተጨቃጨኩኝ ምንም ያልኩኝ ያለቀስኩኝም ደፍተሬን ያቃጠልኩኝ ድጋሚ ከትምህርት ቤት እየተገዛልኝ ያዋጡልኝ መምህራኖችም አይዞሽ ያሉኝ ምንም ልክ 8ኛ ክፍል ደረስኩ። ሚኒስትሪ ደረስኩ። ሚኒስትሪ ላይ ደግሞ ካክስቴ ጋር በቃ የሌለ ጥል ውስጥ ገባን። ምክንያቱም በቃ እኔ መስራት ፈልጋለሁኝ በሰራ ደስ ይለኛል ያቅሜን ስራ ማለት ነው። ግን ምሰራው ስራ ከአቅሜ በላይ ነው። ከራሴ የማይመጥነኝ ስራ ነው ምሰራው። ከትምህርቱም አልሆንም ከራሴም አልሆንም። በቃ ከቀልቤ ወጣሁኝ 8ኛ ክፍል ስደርስ። አጋጣሚ ደግሞ ሰፈር ላይ የሆነ ዝም ብሎ የሚመላለስ የሆነ ልጅ ነበረ። ከሱ ጋር ተገናኘን እንዳጋጣሚ ማለት ነው። ትንሽ ልጅ ነኝ። ዝም ብለን እንደ ጓደኛ ነገር እንቀራረባለን ከልጁ ጋር ማለት ነው። نعم وعليكم السلام. حق معدب ايه شنو فيه؟ 10 دينار وجبان قرقران زين. እሺ ማነው ያው ላውራ ያለው ይሄ ሙራህማ የሚትለቀስ ማነው እኮ ሚውት ነሽ እኮ ሚውትሽን አንሺያ መጀመሪያ ሚውት አርጊና እንደገና አብሪ አብረውኝ አንዴ በጣም አጣደፈችን። እንትና ታውራ አንዴ አረንጓዴ ቀይ ቢጫ አረንጓዴ በጣም ስለቸኮለች ግብግብ አረገችን። አንዴ ታውራ ማሪ አላስቀምጣለች እኮ አንቺ ሚውት አርጊና እንጠብቃት ታውራና ከዛ አንቺ ትቀጥያለሽ። እሺ ቀይ ቢጫ አረንጓዴ ቀጥ ማሪ ምን ጉድ ነው? አውሪ ስትባል ሚውት ታረጋለች። ምንድነው የሚሻለን? እያወራች እንዳይሆን ብቻ ሚውት ነሽ እኮ No, Come, mommy. Give me your hand. it didn't work. Because yesterday was I check, and then tomorrow was I check, it didn't do anything. See? It will go. Not by one time. When you apply for 1 week, it will go. Okay, don't scratch it. If you feel itchy, control yourself. Okay, Mama? Don't touch it. Okay. Now when you change your uniform, slowly. Okay? ምን ይሻላል? በቃ ወደ ታሪካችን እንመለስ። እሷ ኔትወርክ ሲኖራት ትምጣ። ደረቀን እኮ ከሷ ጋር። እሺ ኡሙ ረህመት ደግሞ ባንዲራችን ታስተካክል ብያት ነበር። ጭራሽ ምን አርጋ መጣች? ሌላ ባንዲራ ከጎን አርጋ ያኛው እንደ ተዘበራረቀ ሳትደልተው። ሀና can you please close the door? The kids they leave the door open. Thank you. I want to order. I want to write the name in the talabat. ረህማ አቤት ልቀጥል? ቀጥይ ውዴ። ከዛ 8ኛ ክፍል ላይ ስደርስ ደግሞ ከአክስቴ ጋር የሌለ በቃ እንትናልን። እኔም ደግሞ ከበደኝና
የሆነ 1 ወር 2 ወር እንደተማርኩኝ ሰፈር ላይ የሆነ የሚመላለስ ልጅ ነበረ ዝም ብዬ የዛ አካባቢ ልጅ ነው ግን ከቤት ካለ መውጣት የተነሳ የዛ ሀገር ልጅ የዛ ሰፈር ልጅ መሆኑን ራሱ አላቀውም ከቤት ወደ ትምህርት ቤት ነው ከቤት ወደ ስራ ነው ከዛ ሌላ ምንም ማቀው ነገር የለም ከሱማ ደግሞ ዝም ብሎ በቃ የሆነ ችግሬንም ያለው ነገር እሱ ይረዳል ያቀኛል እኔ ግን አላቀውም ዝም ብለን እንደ ጓደኛም እንደ እንትን ተዋወቅን እንደዛ ያየ ሰው ደግሞ ላክሰ ያው የገጠርም ወሬ ነው ልጅሽ እኮ አንቺ ያሳደግሻቸው ልጆች በዚህ ልክ አልነበሩም እንዲ ብሎ ይነግራታል እሷ ደግሞ በቃ ሌላ ታሪክ ውስጥ ገባች በዚህ የመጣ ማለት ነው ከዛ ትምህርቶይንም አቋርጬ እዛ የአባት እናታችን ቤት የምትኖረው እህታችን ጋር ታላቅ እህታችን ጋር እዛ ሄድኩኝ 8 አቋርጬው ማለት ነው ሄድኩኝ ልክ 3 ወር 4 ወር ተምሬዋለሁኝ እዛ ሲሄድ ማለት ነው ከዛ ፎርም ሲሞላ የሚኒስትሪ ፎርም ሲሞላ ደግሞ ዝም ብዬ መጥቼ ፎርም ሞልቼ ስፈተን አለፍኩኝ 3 ወር ብቻ ተምሬ ማለት ነው 8 ክፍል አለፍኩኝ በጣም በጥሩ ውጤት አለፍኩኝ ከዛም በኋላ ደግሞ በቃ ማቋረጥ አለብኝ ከዚህ የበለጠ መከራተት የለብኝም ብዬ ወደ አዲስ አበባ ገባሁኝ እነዛ እህትና ወንድሜ የምታሳድጉ አክስቴ ጋር ገባ ማለት ነው አዲስ አበባ እዛ ሲሄድ ደግሞ በቃ አረብ ሀገር መጀመር አለብሽ ምናምን ብሎ ተከራዮቹ ምንም አረብ ሀገር መጀመር አለብሽ ብሎ አነሳሱኝ በጣም ትንሽ ልጅ ነኝ የ8 ክፍል ተማሪ ነኝ ምንም ስለ ገጠር ኑሮ እንጂ አይደለም ስለ አረብ ሀገር ስለ ከተማም ኑሮ ምንም በቅጡ አላውቅም በጣም ትንሽ ልጅ ነኝ እዛ ትልቅ ያባያ አልብሰውኝ ከፍ ያለ ጫማ አርገውልኝ ምናምን ነገር ፎቶ ተነስቼ ፓስፖርት አውጥተውልኝ ወደ ባህሬን ጀመርኩኝ ይሄን ነገር ማለት ነው ወደ ባህሬን ጀምሬ ሳይመጣልኝ ቀረ ቢያንስ ወደ ከ3 ወር እስከ 4 ወር ድረስ ምንም እንትን አልመጣም የትምህርት ጊዜ ደግሞ ደረሰ ሲደርስ ደግሞ 9 ክፍል አልፈሻል ሚኒስትሪ መጥቶልሻል ሲሉኝ እንደገናም ተከራይቼ የምተማርኩበት ትምህርት ቤት ላይ ትንሽ የከተማ ነገርናት ልብስም ያጠብኩኝ የተለያየ ነገር የሚያደርኩኝ ይሄን ትምህርት መቀጠል አለብኝ ብዬ ወደ ገጠር ተመለስኩ ከዛ በ40 ብር በትንሽ የ40 ብር ቤት ተከራይቼ ምናምን 9 ክፍል መማር ጀመርኩኝ በስንተኛ ልክ ያ ሁሉ ድካም እንትን ብዬ ትምህርቱን ጀምሬ መማር ሲጀምር ደግሞ ቪዛዬ መጣ ከዛ ማለት ነው ከባህሬን ቪዛሽ መጥቷል ተብዬ ወደ አዲስ አበባ ሄድኩኝ እንደገና ከዛ ከብድርም ከዛም ከዚህም ብሎ ወደ አረብ ሀገር ሸኘኝ ወንድሜንም አክስቴንም ቢያንስ በቃ አላረ ቤተሰብ የሆነ ሰው ወደዛ ሸኘኝ ወደ ባህሬን ከዛ ባህሬን ደግሞ የወሰደኝ ሰውየው ስፖንሰር ያልፈልጋት ማለት ምክንያቱም ስትታይና በአካልና በፎቶ ምንም አንድ አይደለችም እኔ እቺ ልጅን ባሰራት ኃጢያት ይሆንብኛል እኔ ብሬም አልፈልግም ምንም ነገር አልፈልግም ወደ እናት አባቶቿ ቤት መልሷት ይልና አልፈልግም ይላል ባህሬን ላይ ማለት ነው ከዛ 1 ወር ከ28 ቀን ቢሮ ሁሉም የሚመጡ ሰዎች በሙሉ አልፈልግም ያሉ ይመልሱኛል እቺ ልጅ ናት በቃ መስራት አትችልም ያሉ እኔ ግን በደንብ መስራት እችላለሁ ምክንያቱም ገጠር ነው ያደኩት ብዙ የጉልበት ስራ ስልቻለሁ መስራት እችላለሁ ግን እነሱ አትሰራም ያሉ ይመልሱኛል ከዛ አንዱ መጥቶ በቃ እናቴን ብቻ ታጫውትልኛለች ብሎ ይዞኝ ሄድና የኢትዮጵያ 600 ብር ይከፍለኛል ትንሽ የብር ማለት ነው ወደ 30 ምናምን ዲናር ይከፍለኛል 32 ነው 30 ዲናር ብቻ ግን እንደዛ ነገር ይከፍለኛል እኔ ላለመሄድ ብቻ ተመልሼን ያን ስቃይ ውስጥ ላለመግባት እሺ ሰራልሁኝ ብዬ ሄድኩኝ ግን በቃ የገጠመኝ ደግሞ በጣም ትልቅ ነገር ነው አሮጊቷ እናትየው ማለት ነው ምንም ነገር እንትናት እንቀሳቀስም እኔ ነኝ በዊልቸር ማነሳት እኔ ነኝ ሽንት ቤት መውሰድ እኔ ነኝ ማጥባት ጽዳት አለ ምግብ ብቻ ነው የማይሰራው እንጂ እንደዛም ሆኖ አስቢ በኢትዮጵያ ወደ 700 ብር ራሱ አይመነዘርም ደሞዜ ማለት ነው የወር ደሞዜ በኢትዮጵያ 700 ብር ራሱ አይሆንም ልክ አመት ከ4 ወር ከሰራሁኝ በኋላ ብር ጨምርልኝ አንተ ስራ አትሰራም ብለህ ነው ያመጣኸኝ ይሄ ሁሉ ስራ እስከሰራሁኝ ድረስ ግን ብር ጨምርልኝ ስለው በቃ ሌላ ነገር ውስጥ ገቡ ሰዎቹም ራሱ ማለት ነው እንዴት እንደዚህ ያለሽ ምናምን ነገር ብሎ ይጨምሩልኝም አልፈለጉም ቤት ውስጥ አስረው እንዲያስቀምጡኝ ፈለጉ ከዛ የሆነ ቀን አምልጬ ወጥቼ ባህሬን ፖሊስ መክተብ ውስጥ ሄድኩኝ ያጠያይኩኝ ማለት ነው ፖሊስ ስቴሽን ሳይሆን ፖሊስ መክተብ ብቻ ወሰዱኝ ፖሊስ መክተብ ወሰዱኝ ያልኳቸው ሄድኩኝ ሰውየው ተደወለለት አየር ላይ እንዲያሳፍረኝ ተጠየቀ እዛው ከዛ ፖሊስ መክተብ ውስጥ ያለሁኝ ትኬት ቆርጦ አምጥቶ ልብሶችን ምናምን ነገር አምጥቶ ወደ ኢትዮጵያ መለሰኝ ከዛ አንዱን ደላላ አግኝቼ ያው ስቃይ ነው የሚጠብቀኝ ምንም ብር የለኝም እጄ ላይ እንደገና ወደ ዱባይ ለመሄድ አንዱን ደላላ አናገርኩኝ ደላላው ደግሞ ምግብ ትችላለች ሁሉም ነገር ትችላለች ምናምን ነገር ብሎ ውሸት ያወራና ዱባይ ይልከኛል ዱባይ ደግሞ ሴትየዋ ምግብ ስሪ ስትለኝ እኔ ምንም ነገር አልሰራም ምንም ነገር አልችልም ከዛ በጣም ተናደደች እንዴት ነው በቃ ሲጀመር አንቺ ልጅ ነሽም ምትነሹ ፎቶና የሚላክልኝ ፎቶና የመጣ ፎቶ አንቺ አንድ አይደላችም ብሎ በቃ የመጨረሻ ተማረሩብኝ ያም ሆኖ 9 ወር ካሰራችኝ በኋላ የመጨረሻ በቃ እኔ እንደዚህ ቦታ ሊሄድ ነው ጓደኞቼ ጋር ይወስዱሻል የሆነ ታክሲ ውስጥ ገቢና ያደርስሻል እኔ ተሳፍሬ እስከመጣ ድረስ ጓደኞቼ ጋር ቁጭ በይ ትለኝና
ትወስደኛለች፣ ታክሲ ውስጥ ትከተኛለች። ቦርሳዬ ጨምራ ፓስፖርት ቦርሳዬ ውስጥ ጨምራ ምናምን ነገር ትከተኛለች። ልክ ታክሲው ደግሞ ይዞኝ ሲወጣ እሷ ፖሊስ ጣቢያ ትደውልና ከፖሊሶች ጋር ትደውልና ዘርፋኝ ፓስፖርቷን ይዛ እየጠፋች ነው ብላ ትደውላለች። እቺ የዱባይ በ9 ወር ከሰራሁባት በኋላ ማለት ነው። መንገድ ላይ ተያዝኩኝ። እኔ ምንስ ብናገር ምንስ ብል ማንስ ያምነኛል? 7 ቀን ነው 8 ቀን ፖሊስ ጣቢያ አስቀምጠውኝ እንደገና ደግሞ ፎሬቨር ካንስል ተደርጌ ወደ ኢትዮጵያ ገባሁ። ከዛ ኢትዮጵያ ስገባ ደግሞ አንድ ቤተሰብ አይንሽ ላፈር እንጂ አንድ ቤተሰብ እኔን የሚያናግረኝ ሰው አጣሁ። ምክንያቱም እውነትም እንደተባለውም እዛ ገጠር ላይ ከተለያየ ሰው ጋር ዘላ ለምዳ እንደፈለገች ሆና ለምዳ ሄዳ መስራት አቃታት ብለው በቃ ምንም አክስቶቼ ብቲ ምንም በቃ ሰው እንደሌለኝ ብቻ ግን በቃ ያ በፊት ያሳድገኝ የነበረው ያክስቴ ልጅ ሚስት አለች። እሷ ብቻ ናት እንትን ምትረዳኝ። ከዛ አሁንም አንድ ቻንስ አለሽ፣ አሁንም የሆነ ቦታ መሞከር ትችያለሽ፣ እዚሁ ሰው ቤትን ተቀጥሬ ለስራ ካልሽም ደግሞ እኔ ያለሁኝ ብላ እሷ ከጎኔ ትሆንና እንደገና ደግሞ ወደ ኩዌት ጀምራለሁ ለሶስተኛ ጊዜ ማለት ነው። ኩዌት ኤምባሲ ደላላ ኩዌት ኤምባሲ ከሌ የምትባል ልጅ አለች ብሎ ወረቀት ይሰጠኝ፣ የፓስፖርት ኮፒ ይሰጠኝና ኩዌት ኤምባሲ ይመራኛል። ቦሌ መድኃኔዓለም ማለት ነው። እሱ ደላላው የሰጠኝን ስም እዛ እንትኑ ውስጥ ኤምባሲ ውስጥ 2 ናቸው የሴቶቹ ስም ማለት ነው። ከዛ እንዳጋጣሚ ደግሞ እሱ ያለኝ ደላላ ጋር ሳይሆን የገባሁት ሌላኛው ልጅ ጋር ገባሁ እንደ አጋጣሚ ሆኖ ማለት ነው። እዛ ውስጥ ደግሞ አጋጣሚ ሆኖ አረብ አገኘሁ፣ አንድ አረብ አገኘሁ። ይቅርታ ከልጄ ጋር በሆነ ጉዳይ እየተከራከርኩ ነበር። ከዛ ኩዌት ኤምባሲ ውስጥ ገባ። ደላላው ፓስፖርት ኮፒ አስይዘው ነው ከሌ የምትባል ልጅ አለች ብሎ ላከኝ። ያ ኤምባሲ ውስጥ ደግሞ 2 ናቸው፣ እሱ የሰጠኝ ስም 2 ናቸው። እኔ እንዳጋጣሚ ሆኖ እሱ የሰጠኝ ጋር ሳይሆን ሌላኛው ጋር ገባሁኝ ማለት ነው። እንድድል ሆኖ ሌላኛው ጋር ደግሞ የኩዌት ዜጋ የሆነ አረብ አገኘሁኝና ስቅስቅ ብዬ ያለውን ችግር እንዳለ አልቅሽ የነገርኩት ለአረቡ ማለት ነው። እንደዚህ እኔ ቤተሰብ የለኝም ብዙ ቦታ ተንከራትቻለሁ ምናምን ብዬ ስለውል ፓስፖርትሽ ስጠኝ አለኝ። የለኝም ደላላው ጋር ነው አልኩት። ደወለለት። ፓስፖርቷን ስጣት ሲለው አልሰጣትም አለ። 2000 ብር ልክፈልህ አለው፣ እምቢ አለው። 3000 ብር ልክፈልህና ስጣት አለው፣ እምቢ አለው። 4000 ብር ሲለው መጨረሻ ላይ እምቢ ሲለው ወዲያውኑ ደብዳቤ ጽፎልኝ ምን ብሎ ኢሚግሬሽን የሆነ ማተብ ነገር አስመትቶ ኢሚግሬሽን ላከኝ። ከዛ ሰው 3 ወር 4 ወር በሚቀጠርበት ጊዜ ራሱ በሶስተኛ ቀን ፓስፖርት የተሰጠኝ እኔ ምን ብሎ እንደጻፈበት ማላቀም ራሱ ክፍሎ አዲስ ፓስፖርት አስወጣልኝ ሰውየው ማለት ነው። ምንም ነገር ሳልከፍል ወላሂ 1 ብር ሳልከፍል እስከምትሄጂ ድረስ እንኳን ቂጣ ጋር የምትገዥበት ነገር ብሎ የኢትዮጵያ ብር ሰጥቶኝ በ15 ቀን ውስጥ ሁሉም ፕሮሰስን አስጨርሶ ወደ ኩዌት ላከኝ ያረቡ ማለት ነው። እንደ አልহামዱሊላህ በጣም ከባድ ሰዎች ነበሩ የገባሁባቸው ሰዎች ቢያስ ከ8 በላይ ፋሚሊዎች ናቸው። ምግብም ጽዳትም ምንም ስል ታግሻቸው 1 አመት ከሰራሁኝ በኋላ ሰው አምጪ ብለውኝ ሰራሁኝ። አልহামዱሊላህ 8 አመት ሰራሁባቸው እነዛ ሰዎች ማለት ነው። 8 አመት ስሰራ ያን ሁሉ ችግር አስተምሮኛል። አልহামዱሊላህ ብር መያዝ ችዬበት ያ በፊት የነገርኩሽ ልጅ ደግሞ የ7ኛ ክፍል ተማሪ ያለሁኝ ተዋወቁት ያልኩሽ ልጅ እኔ እሷ ቀድማ ሳታገባ አላገባም ብሎ ቁጭ ብሎ ይጠብቃል። አንገናኝም በሆነ አንዴ በስልክ ካልሆነ በስተቀር አንገናኝም። ልጁ በጣም ጨዋ ልጅ ነው። በጣም ከምነግርሽ በላይ ጥሩ ልጅ ነው። ልክ ኩዌት 4 አመት 5 አመት ምናምን እንደሰራሁኝ ቫኬሽን ሄድኩኝ፣ እንደረፍት አድርጌ ሄድኩኝ። እዛኔ ደግሞ በቃ ነገረኝ እንደዚህ በቃ እስከ መጨረሻው ድረስ ነው ምናምን ነገር ብሎ እንትና ላይ ከሱ ጋር ደግሞ ጓደኝነት ቀጠል። ከስንት አመት በኋላ ቢያስ ከ6 ከ7 አመት በኋላ እኔን ሳያገኘኝ ቁጭ ብሎ ጠብቆ ማለት ነው ከሱ ጋር ጓደኝነት ቀጠልን። ተመልሼ ወደ ኩዌት መጣሁኝ። 8 አመት ሰርቼ ብር ስልክለት እሱ ያለንበት ከተማ ላይ መሬት ገዝቶ ቤት ሰርቶ አንዳንዴ መጥፎ ሰውም እንዳለ ሁሉ ጥሩ ሰውም ያጋጥምሻል። ከታገስ ጥሩ ሰውም መጥፎ ብቻ ያወራን በቃ ተማረን ይሄ ህይወቴ ነው ይሄ በዚህ ማቆም ብለን ካልተማረረን እንቀጥላለን ብለን ካለን ደግሞ በመሐልም የሆነ ጥሩ ነገር እንደሚያጋጥም ነው እኔ የተረዳሁት ማለት ነው።
አንድ ብሬን እልክለታለሁኝ ይሄ ነገር ብዬ እልክለታለሁኝ ተሸክሞ የእንጨት ስራ ሰርቶ ደክሞ ከላኩለት 20 ሺህ ብር 20 ብር ቢጨምርበት እንጂ አንድ ቀን 5 ሳንቲም ሳያጠፋብኝ ልጁ ማለት ነው። አንድ ቀን ሳይጎልበት በቃ የሰጠሁትን ጨምሮ እንጂ ማለት ነው። አንድ ጊዜ ደግሞ አመት በዓል መጥቷል እስኪ ልብስ መልበስ አለብህ ወይ የሆነ ነገር ማድረግ አለብህ ብዬ ብነግረው አንድ ቀን እንደ ወንድ ገብቶ ምግብ ቤት ገብቶ እንጀራ አዞ ሳይበላ ወላሂ በቃ የሰጠሁትን ብር እንዳለ አጠረቃቅሞ ከአንድ 2 3 መሬት ገዝቶ መኖሪያ ቤት ሰርቶ ለኔም ማለት ነው ብዙ ነገር አድርጎ ጠበቀኝ። በ8 ዓመት ሲሄድ ማለት ነው ብዙ ነገር አድርጎ ጠበቀኝ። ቤተሰብም የዛኔ አይሆንም ብሎ ያለውን ቤተሰብ እሪታውን አቆመ። አልহামዱሊላህ ተጋባን ከሱ ጋር 8 ዓመት ጨርሼ ሲሄድ ተጋባን። በስንት ዓመታችን? በ11 ዓመታችን እኔና እሱ ከተተዋወቅን በ11 ዓመታችን ኒካ አስረን ተጋባን። ከዛ ያው አንዳንዴ እንቅፋት መልሶ ማይጠፋሽም እንደገናም ደግሞ የቤተሰብ የሱ ቤተሰብ ጣልቃ ገብነት ተፈጥሮ በቃ ለብዙ ነገር ተደራረስን። በዛ መሃል ደግሞ አልহামዱሊላህ እንደ ድልም ሆኖ በቃ ወለድኩኝ ከአንድ 2 3 ልጆችን ወለድኩኝ ማለት ነው በመሃል። ከዛ መጨረሻ ጊዜ ሶስተኛ ልጅ ስወልደው ደግሞ የኔን ቤተሰብ የሱን ቤተሰብ ትልቅ ጸብ ውስጥ ይገባና በትንሽ ነገር በቃ እሷን ካልፈታህ ይሉታል ልሱን ማለት ነው ከሷ ጋር ካልተለያያችሁ ይሉታል። እሱ ደግሞ እስካሁን ድረስ ጠብቂያታለሁኝ 11 ዓመት በተስፋ ጠብቂያታለሁኝ። አሁን ደግሞ ቤተሰብ ነው ባለቤቴ ናት። የፈለጋችሁትን ነገር አደርጋለሁኝ 50 ብር ካለኝ ከናንተ ጋር ካፍላታለሁኝ እንጂ ምን አደረግሽ ብዬ ነው እኔ የምፈታት የልጆቼ እናት ናት አልፈታትም ብሎ ግትር ብሎ ይቆማል እሱ። ከዛ አሁን 4 ዓመታችን ከቤተሰብ ጋር ከተገናኘን ከሱ ቤተሰብ ጋር ማለት ነው በእኔ መጣ ማለት ነው። በቃ መጨረሻ ላይ ደግሞ በቃ የሌለ ነገር ውስጥ ገባን። እሱንም ከቤት አስወጡት ቤት ውስጥ እንዳይቀላቀል አደረጉት። በቃ ታሪኬ ይሄን አይደለም ብዙ በውስጥ በጣም ብዙ ረጅም ታሪክ አለው። አሁን ከሱ ከቤተሰብ ጋር ያለው ታሪክ ማለት ነው። እኔ እንደ ቤተሰቦቼ አባት እናቴ ብዬ ነው አምኜ የተቀበልኳቸው እህቶቹን በዛ ልክ እሱም እሱ ነው ያደከመው። እቺ ልጅ እኮ እናንተ እናት አባት ትሆኑኛላችሁ ቤተሰብ ትሆኑኛላችሁ ብላ ነው የተጠጋችን። ስለዚህ አሁን ደግሞ ምን አደረግሽ ብዬ ነው የምፈታት ብሎ እሱ ከጎኔ ቆመ ማለት ነው። አልহামዱሊላህ አሁን ያለው ነገር ከምንም በላይ ደስ የሚል ነገር ነው ያለኝ። ልጆቼ የ7 ዓመት የ4 ዓመት የ2 ዓመት ልጅ አለኝ። አልহামዱሊላህ ከሞላ ጎደል በቃ የሆነ ጥሩ ሁኔታ ላይ ነው ያለሁት። ብቻ ግን የሆነ ትናንሽ እክል የምሰራበት ቦታ አንድ የሆነ የሥራ ቦታ ገዝቶልኝ ነበረ መንገድ ገብቶ ፈረሰብኝ አጋጣሚ ማለት ነው። ሲፈርስ ደግሞ የእንትኑን ያክል አልከፈሉኝም። የደከምኩበትን ያክል የሰራሁበትን ያክል አልከፈሉኝም። ትልቅ አስፋልት ገብቶበት ፈረሰ። ትልቅ የምግብ ቤት ከፍተን ነበር የምንሰራው። ሲፈርስ ደግሞ የተሰጠኝን ብር ያው የቀረኝን ቦታ ላይ ደግሞ ተራ ቤት መስራት አይቻልም ብላም ነገር ብሎ እንትን ሲሉኝ ተመልሼ ወደ ኩዌት መጣሁኝ። ወደ ኩዌት በፊት የሰራሁባቸው ሰዎች ጋር ሳይሆን አጋጣሚ ዝም ብዬ ማክሰኞ ላኩኝ ሐሙስ ቪዛ ተልኮልኝ ወደዚህ መጣ እንዳጋጣሚ ማለት ነው። እና እሱም ደግሞ አሁን 3 ልጆች ያለ ሰራተኛ ያለ ቤተሰብ ድጋፍ ያለ አንድ ሰው አስበሽዋል። የ7 ዓመት የ4 ዓመትና የ2 ዓመት ህፃን ያለ ምንም ድጋፍ ምግብ የሚሰራው የሚያጥበው ቤት የሚያጸዳው ቤት ውስጥ ከብቶች አሉን። የገጠር ከተማ ላይ የምንኖረው ማለት ነው። እነሱን የሁሉም ነገር በቃ ራሱ ኃላፊነቱን ይዞ እኔ እዚህ እየሰራሁኝ እሱ እዛ ይሰራል ማለት ነው። በቃ ለሰራተኛ የሚከፈለው ብር እኔ እቀበላለሁኝ። ለኔ ይሆነኛል። ምንም ሰራተኛም አያስፈልገኝም ምንም ሰውም አያስፈልገኝም እኔ እሰራለሁኝ ብሎ አሁን 3ቱም ልጆቼ በስነ ስርዓት ከምነግርሽ በላይ በቃ እናታቸው ከምታሳድጋቸው ልጆች በተሻለ ሁኔታ ማለት ነው። በየቀኑ ቪዲዮ እየደወለ ከልጆቹ ጋር ያገናኘኝ በየቀኑ የሚያደርጉትን ድርጊት ቪዲዮ እየቀረጸ እየላከልኝ በቃ ደስተኛ ሆኜ እንድሰራ ማለት ነው። አንዳንዴ በቃ በህይወትሽ መጥፎ ነገሮችን በቃ የሆነ ቀለል አድርጌ ስነግራቸው ያለፍኩባቸው ህይወቶች በጣም ትላልቅ ህይወቶች ናቸው። አስበሽዋል? በጣም ትልቅ ህይወት ማለት ነው። ያለ እናት አባት አድገሽ ብዙ ነገር ተጋፍጠሽ በስተመጨረሻ ደግሞ ጥሩ የህይወት አጋር አጋጥሞሽ ጥሩ ነገር እንትን ሲልሽ በጣም ደስ ይላል። እና አሁን ያለሁበት ሁኔታ በዚህ ላይ ነው። በቃ የሆነ ነገር ቸግሮኛል ብለን መቆም የለብንም መሄድ ነው። በቃ በተቻለን መጠን መሄድ መንቀሳቀስ ሰበብን ማድረስን የመሰለ ነገር የለም ለማለት ነው እናቴ። በጣም ደስ የሚል እርክት ያደረገኝ ነገር መጨረሻው መማሩ። መጀመሪያሽ ችግር ስቃይ ቢሆንም መጨረሻሽ ደስታ ስለሆነ በጣም ነው ደስ ያለኝ። አረ እኔም በጣም አሁን ያለሁባቸው ሰዎች ራሱ ከምነግርሽ በላይ በቃ ሴትዮዋ የራሷን ከቁም ሳጥን ልብስ አውጥቼ ብለብስ ምንም የማይመስላት ከፍሪጅ ነው የመሰለኝን ምግብ ሰርቼ ብበላ ምንም የማይመስላት
አሁን ያለሁበት ሴትየዋ ማለት ነው። የእንግዳ ቤት ነው፣ የእናት የአባት ቤት ነው። በቃ የለበሰችውን ነው የምንለብሰው። አሁን ደግሞ በቃ ሰርጀሪ ነኝ 3 ጊዜ ሲኤስ አለኝ በሲኤስ ነው የወለድኩት ብዬ ስነግራት የራሴ የምትዩ ሰው እንደፈለግሽ የምታዡ ሰው አምጪ ብላኝ የእህቴ ልጅ አመጣሁ። ገባሽ አይደል? በቃ ይሁን ተስፋ ካልቆረጥሽ ሁሉም ነገርሽ ወደ ፈጣሪሽ እጅሽ ከዘረጋሽ ሰዎች ደግሞ በድለውኛል ብለሽ ለነሱ ክፉ ካልሆን እኔ አሁን የባለቤት ቤተሰብ በጣም በድለውኛል ብዬ ነው ማስበው። ግን እኔ አሁንም ለነሱ ጥሩ ነኝ። አሁንም ቢሆን ማለት ነው እለዋለሁኝ ለባለቤቴ ገበያ ሄደ 100 ብር ካገኛ በስራ አጋጣሚ 50 ብር አካፍለኝ፣ እኔ ምንም ችግር የለብኝም። ዛሬ እኔ ጋር ካደርክ ቤተሰቦች ከናፈቁ በነጋታው እነሱ ጋር ሄደህ ብታድር እኔን ስለጠሉኝ ለምን እነሱ ጋር ትሄዳለህ ብዬ አልልም። እኔ ምንም ችግር የለብኝም። ምክንያቱም እኔን ከማግኘት በፊት ያገኘኋቸው እነሱ ናቸው። አሁንም ለነሱ ደግ ብትሆን እኔ የሆነ ቦታ አላህ ይከፍለኛል ብዬ ነው ማምና አሁንም ቢሆን ማለት ነው። ጎበዝ ሚስት ነሽ፣ ጀግና ሚስት ነሽ እና በጣም ጀግና ባል ነው ያለሽ፣ ጎበዝ ባል ነው ያለሽ እና ፈጣሪ ይስጠው፣ እድሜ ይስጥልሽ ባልሽን። አሜን አሜን። እናት ሚስቱን እርፍ የሚያደርግ በጣም የሚረዳሽ መልካም ባል ስላለሽ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል እና ሁሌም በቃ ሳይሽ ሁሌ ታሪኬ እነግርሻለሁኝ። ቢያንስ የሆነ ሰው ያስተምራል፣ ይሄ ነገር የሆነ ሰው ያስተምራል። ብዙ ጊዜ ደብተሮቼን አቃጥያለሁኝ። ብዙ ጊዜ 10 ሳንቲም ተለምኖልኝ ትምህርት ቤት ውስጥ እንደገና እየተመለስኩኝ ማለት ደብተር እየገዙልኝ አልማርም ብዬ እንደገና ማለቅሳለሁኝ። እንዴ እኔ ሴት ልጅ ነኝ፣ እኔ የቲም ነኝ፣ እናት አባት የለኝም። እኔ መሀይብ ሆኜ ደግሞ ካልተማርኩኝ ማን ነው የሚፈልገኝ? ቢያንስ እንኳን ራሴን በራሴ ለመቆም የተወሰነ መራመድ አለብኝ ብዬ እንደገና ትምህርቱን እጀምረዋለሁ። ገባሽ አይደል? እንደገናም ደግሞ ቁርአን መቅራት እፈልጋለሁ። ቁርአን ቤት ደግሞ ሁሌ ግ ተብዬ ነው የምጻፈው ስሜ አጠገብ ማለት ነው። ምክንያቱም ግማሽ ቀን ነው የቀራችሁ በሚል ማለት ግ በቃ ስሜ ሃናን ረዲ ተብሎ ሲጠራ ግ ነው የሚባለው ማለት ነው። ግማሽ ቀን አረፍዳለሁኝ፣ ከብቶች አልባለሁኝ፣ በቃ ወተት አልባለሁ በትንሽ እድሜ ማለት ነው። የስምንተኛ ክፍል ተማሪ ማለት ትንሽ ልጅ ነኝ። ሁሉም ነገር እሰራለሁ። ያም ሆኖ ግን 30 ጁዝ ከአንዴ 2-3 አክትሜ ያለሁኝ። እንደዛም ሆኖ ማለት ነው ሙሉ ከጊዜ ከሚቀሩ ልጆች በተሻለ ሁኔታ ነበር የምቀራው ማለት ነው። መቆም የለብንም በቃ ምንም ነገር ይሁን ምንም ነገር ሳንቆም ይሁን ቀን አሳካዋለሁኝ ብለን ካደረግን የማይሆን ነገር የለም ብዬ ነው ማምነው። በጣም ጎበዝ ነሽ። ትክክል። ያንቺ ታሪክ ምን ያስተምራል? ዛሬ ላይ ችግር ላይ ነኝ ብሎ ተስፋ አለመቁረጥ፣ ችግር እንደሚያልፍ የተሻለ ህይወት እንደሚመጣ ማሳያ ነሽ እና በጣም ደስ ይላል። መጨረሻው ስላማረ ደስ ብሎኛል እኔ። እሺ እናት ያው አላህ ረጅም እድሜ ይስጥሽ፣ ለተቸገሩት እንደምትረጅም ፈጣሪ በጭንቅ ጊዜሽም ይርዳሽ ብዬ ነው የምልሽ። አብዬ አመሰግናለሁ። ሌሎችን አስቀር እንኳን መጨረሻሽ አማረ እኔ ውድ እና አትቆይ ግን ግቢ ለልጆችሽ እና ለባልሽ። እሄዳለሁ። ያው እንትን የፈረሰው ቦታ ብቻ አሰርቼ አላህ ካለ የፈረሰውን ቦታን ብቻ ለስራ ቦታ እንዲሆነኝ እሱን አሰርቼ ትንሽ የብር ከያዝኩ እንዳይደክመው ብቻውን ብዙ አትቆይ። እሺ እናቴ። እሺ እናት ይመችሽ። እሺ ማሪ ሰላም ሁኚ። እሺማ ዚያዳ ሜምበርሽን አድሽ። ዚያዳ ከስሜ ጎን ያለው ልብ ቅርጽ ንኪው። ኤክስፓየርድ አድርጓል ሜምበርሽ ዚያዳ። እናንተ እዚህ ጋር ምን ማታ በጣም ተኝቼ ነው። ምንም ማሳጅ ማድረጊያ ነበረኝ። ማሳጅ አድርገው እንዴ እዚህ ጋር ማታ በጣም ተኝቼ ነው መሰለኝ። ቴንኪው ዚያዳ። ሁላችሁም ከስሜ ጎን ያለው ልብ ቅርጽ እየነካችሁ ደስ አይልም? ታሪኳ መጨረሻው መጀመሪያዋ ከልጅነቷ ጀምሮ ተንከራታ ስቃይ አሳልፋ ምን ብላ መጨረሻ ላይ ግን ደስ ይላል። የተባረከ ባል ስለሰጣት በትዳሯ በጣም ደስተኛ ስለሆነች በጣም ደስ ብሎናል። እሺ ሳዱ አቦ አስገቢኝ ባላ በልጆችሽ ምን በልጆች ታስባለሽ? ችግር ላይ ነኝ የገንዘብ አይደለም ብለሽ ከጻፍሽ ምንም ሳቲ ባላም ሳቲ በልጆችሽም ሳቲ እኮ ትገቢያለሽ። ችግር ላይ ነኝ ገንዘብ አይደለም ብለሽ መጻፍ ነው። የገንዘብ ከሆነ ግን አትሞክሪ። ይሰማል ውዴ። እሺ ሀቡ፣ እኔ ትናንትናም ጽፌ ነበር ሪያል ውስጥ ታማብኝ እንደሆነ። እኔ ያለሁት ዱባይ ነው። የገንዘብ አይደለም ብለሽ ጽፋሽ ነው ያስገባውሽ። አዎ፣ ግን እኔ የምፈልገው